ውድ ቻናላችን ቤተሰቦች እንኳን ወር ቻናላችን በደህና መጣችሁ። አሁንም እግር ኳሳዊ በሆኑ ጉዳዮች ተመልሼ መጥቻለሁ። በዛት የምንመለከተው እንግዲህ በዋነኝነት ኤርሊንግ ብሮት ሃላንድን የምንመለከት ይሆናል። ዘ ተርሚኔተር የተባለው አጥቂ እንግዲህ ዘንድሮ በጣም በሚያስደንቅ ሁኔታ ብዙ ጎሎችን እያስቆጠረ ነው የሚገኘው። የዘንድሮ አቋምን የምንመለከት ይሆናል። በዛው አያይዘንም እንግዲህ የማንቸስተር ሲቲ አሁን ያሉበትን አቋም ምናልባትም የዘንድሮን የእንግሊዝ ፕሪሚየር ሊግ ያሸንፋሉ የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የምናመራ ይሆናል። ዘንድሮ እንግዲህ ማንቸስተር ሲቲ አጀማመሩ ላይ ምናልባትም ዘንድሮም ጥሩ የሚባል እንቅስቃሴ ላያደርግ ይችላል የሚል ስጋት ውስጥ ገብተው ነበረ። በተለይ ደግሞ የእንግሊዝ ፕሪሚየር ሊግ የመጀመሪያውን ጨዋታ ወልቭስን 4-0 ካሸነፉ በኋላ እንግዲህ በተከታታይ በብራይተንና በቶተናም 2-1ና 2-0 በሆነ ውጤት ተሸንፈው ነበርና በዛ ሰዓት እንግዲህ ማንቸስተር ሲቲ ምናልባትም ዘንድሮም እንደ አምና ሁላ ሊቸገር ይችላል የሚል አንዳንድ ወሬዎች ሲነሱባቸው ነበረ። ነገር ግን ከዛ በኋላ ያሉትን ጨዋታዎች እንግዲህ በአብዛኞቹ ማሸነፍ ችሏል፣ ከሁለት ጨዋታዎች በስተቀር ማለት ነው። በፕሪሚየር ሊጉ ከአርሰናል ጋር ያደረጉትን እንደዚሁም ደግሞ በሻምፒዮንስ ሊጉ ከሞናኮ ጋር ያደረጉትን ጨዋታ ብቻ ነው ማሸነፍ ያልቻሉት እንጂ ሌሎቹን ጨዋታዎች እንዳለ ማሸነፍ ችሏልና ምናልባትም እንግዲህ የዘንድሮ ፕሪሚየር ሊግ ላይ ለማሸነፍ እድል አላቸው ከሚባሉት ቡድኖች መካከል መካተት የቻለ ክለብ ነው። ከዚህ ቀደም እንግዲህ አርሰናልና ሊቨርፑል የማሸነፍ ግምታቸው በጣም የሰፋ ነበረ። አሁን ላይ ግን ማንቸስተር ሲቲ እያሳዩ ያለው እንቅስቃሴም ከነሱ እኩል እድል እንዲሰጠው አድርጓል። በዚህ እንቅስቃሴያቸው ላይ እንግዲህ የተለያዩ ለውጦችን እያመጡ ነው የሚገኙት። ያጨዋወት ለውጦች ራሱ አምጥተዋል። በተለይ ደግሞ ያለፉትን አመታት ፔፕ ጋርዲዮላ ማንቸስተር ሲቲን ማሰልጠን ከጀመረ ጀምሮ እንግዲህ በጣም ብዙ ሰዓት ኳሶችን በመያዝ ነበረ የሚጫወቱት። ነገር ግን ያለፈውን ሲዝን እንግዲህ በጣም ሲቸገሩ ተመልክተናል። እንደውም የመጨረሻዎቹ ጨዋታዎች አካባቢ እንግዲህ ማሸነፍ ጀምሩ እንጂ ከሻምፒዮንስ ሊግ ስብስብ ውስጥም ሊወጡ የሚችሉበትም እድል እንደነበራቸው መመልከት እችለናል። ዘንድሮ ግን ካለፉት ሲዝናች አንጻር ስንመለከቱ የተለየ እንቅስቃሴን እያደረጉ ነው የምንመለከተው። በጣም ፈጣን ጨዋታን እየተጫወቱ ነው። እንደዚሁም ደግሞ ኢንቴንስ የሆነ ጨዋታንም እያዘወተሩ ነው የሚገኙትና ምናልባትም እንግዲህ ያመጧቸውን ተጫዋቾች ስንመለከት ከዚህ በፊት ከነበራቸው ተጫዋቾች አንጻር ለዚህ አጨዋወት የሚመቹ ሊሆኑ ይችላሉ። እንደዚሁም ደግሞ ምክትል አሰልጣኝ መቀየራቸው አይዘነጋም። የቀድሞ የሊቨርፑል ምክትል አሰልጣኝ ሆነው ፔፕ ሊንደርስ እንግዲህ በዚህ ሰዓት የፔፕ ጋርዲዮላ ምክትል አሰልጣኝ ሆኖ አይዘነጋምና ምናልባትም የሱ መምጣት እንግዲህ ሞር ኢንቴንስ የሆነ ጨዋታ እንዲጫወቱም አድርጓቸው ሊሆን ይችላል። በዛም እንግዲህ ጥሩ ውጤት እያመጡ ነው የሚገኙት። ያለፉትን ጨዋታዎች እንኳን ስንመለከተው ከቶተናምና ከብራይተን ሽንፈት በኋላ ያደረጉትን ጨዋታ ስንመለከት በፕሪሚየር ሊጉ ማንቸስተር ዩናይትድን 3-0፣ በሻምፒዮንስ ሊጉ ናፖሊን 2-0፣ ከዛ ከአርሰናል ጋር 1-1 በሆነ ውጤት ማሸነፍ ችሏል። በሊግ ካፑ ደግሞ ሃደርስፊልድን 2-0 በሆነ ውጤት፣ በፕሪሚየር ሊጉ በርንሌን 5-1፣ በሻምፒዮንስ ሊጉ ከሞናኮ ጋር 2-2፣ እንደዚሁም ደግሞ በፕሪሚየር ሊጉ ብሬንትፎርድን 1-0 በሆነ ውጤት ማሸነፍ ይችላል። በእርግጥ ብሬንትፎርዶች በጣም ፈተኗቸው ነበር። እንደዛም ቢሆን ግን ማንቸስተር ሲቲዎች አሸንፈው መውጣት ችሏልና ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ ያለፈውን ሲዝን እንቅስቃሴያቸውን ስንመለከተው ዘንድሮ ጥሩ የሚባል አጀማመርን መጀመር ችለዋል። በዚህ ጥሩ ጅማሬያቸው ላይ እንግዲህ የኤርሊንግ ሃላንድ ስም በጣም በስፋት መነሳት መቻል አለበት። ምክንያቱም እንግዲህ በጣም ብዙ ጎሎችን እያስቆጠረላቸው ነው የሚገኙት። በሰባቱ የፕሪሚየር ሊግ ጨዋታዎች ብቻ ብንመለከት ራሱ 9 ግቦችን ማስቆጠር ችሏል። ምናልባትም ያለፉትን አመታት በማንቸስተር ሲቲ በቆየባቸው አመታት እንግዲህ ያስቆጠራቸውን የጎል ብዛት ዘንድሮ ከዛም የበለጠ ሊሄድ የሚችልበት እድል አለ እየተባለ ይገኛል። ኤርሊንግ ሃላንድ እንግዲህ በ2015-16 የውድድር ዘመን ነበር ለሲኒየር ቲም መጫወት የቻለው። ከዛ በኋላ እንግዲህ ከ2017 እስከ 19 በሙልድ 48 ጨዋታዎችን ማድረግ ችሎ 19 ግቦችና 5 አሲስቶችን ማስመዝገብ ችሏል። በዚህም እንቅስቃሴውም እንግዲህ አርቢ ሳልዝበርግም ሊገዛው ይችላል። በአርቢ ሳልዝበርግም እንግዲህ ምርጥ የሚባለውን ጊዜውን ማሳለፍ ችሏል። ከ2019-20 የውድድር ዘመን በዛ መቆየት ችሎ ነበርና በዚህ አንድ አመት ውስጥ 27 ጨዋታዎችን ማድረግ ሲችል 29 ግብና 5 አሲስቶችንም ማስመዝገብ የቻለ ተጫዋች ሆኗል። ከዛ በኋላም ወደ ቦሩሲያ ዶርትመንድም ማምራት ችሏል። በቦሩሲያ ዶርትመንድም 2 አመት መቆየት ችሏል። ከ2020 እስከ 2022 ድረስ ማለት ነው። በእነዚህ ቆይታው እንግዲህ 89 ጨዋታዎችን ማድረግ ሲችል 86 ግብና 19 አሲስቶችን ማስመዝገብ የቻለ ተጫዋች ሆኗል። በ89 ጨዋታ እንግዲህ በአጠቃላይ ወደ 105 የጎል ኢንቮልቭመንትን ማድረግ የቻለ ተጫዋች ሆኗል። በዚህም እንቅስቃሴውም እንግዲህ የተለያዩ ክለቦች ፈለጉት። በስተመጨረሻ ማንቸስተር ሲቲም ሊያስፈርመው ይችላል።
በማንቸስተር ሲቲም ቆይቶም እንግዲህ በጣም ብዙ ጎሎችን እያስቆጠረ ነው የሚገኘው። የመጀመሪያ ሲዝኑን ስንመለከት 2022/23 የውድድር ዘመን ላይ 53 ጨዋታዎችን ሲያደርግ በእነዚህ ጨዋታዎች 52 ግቦችንና 9 አሲስቶችን ማስመዝገብ ችሏል። በ2023/24 የውድድር ዘመን 45 ጨዋታዎችን አድርጎ 38 ግቦችንና 6 አሲስቶችን ማስመዝገብ ችሏል። እንደዚሁም በ2024/25 የውድድር ዘመን 44 ጨዋታዎችን አድርጎ 31 ግቦችና 4 አሲስቶችን ማስመዝገብ ችሏል። በዚህ ሲዝን እንኳን 13 ጨዋታዎችን ማድረግ ሲችል 15 ግቦችንና 2 አሲስት ማስመዝገብ ችሏል። በፕሪሚየር ሊጉ 9 ግቦች፣ በሻምፒዮንስ ሊጉ 3 ግቦች እንደዚሁም ደግሞ በክለቦች የዓለም ዋንጫ ላይ ደግሞ 3 ግቦችን ማስቆጠር የቻለ ተጫዋች ነው። ያለፈው ሲዝን እንግዲህ ማንቸስተር ሲቲዎች እንደ ቡድን ጥሩ ያልተንቀሳቀሱበት ጊዜ ነው የነበሩና በዚህም መጥፎ በሚባል ጊዜ ውስጥ እንኳን 31 ግቦችና 4 አሲስት ማስመዝገብ ችሏል። 35 የጎል ኮንትሪቢሽን ማድረግ ችሏል። ዘንድሮ ግን በጣም የተለየ እንቅስቃሴን እያደረገ ነው የሚገኘው። ከ13 ጨዋታዎች 15 ግብና 2 አሲስት ማስመዝገብ ችሏል። በአጠቃላይ 17 ጎል ኮንትሪቢሽን ማድረግ ችሏል። ይህ እንግዲህ በክለቡ ብቻ አይደለም፣ በኢንተርናሽናል ጨዋታ ለሀገሩም እንግዲህ ባደረጋቸው 6 ጨዋታዎች 12 ግቦችንና 2 አሲስቶችን ማስመዝገብ ችሏል። አንድ ጊዜ 5 ጎል አስቆጥሯል። አንድ ጊዜ ደግሞ 3 ጎል በማስቆጠር ሀትሪክን መሰራት የቻለ ተጫዋች ነውና ዘንድሮ እንግዲህ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘውና በጣም ብዙ ጎሎችን እያስቆጠረ ነው የሚገኘው። ባለፉት 17 ጨዋታዎች በማንቸስተር ሲቲ ቆይታው የሚሆን በአጠቃላይ በሀገራት ጨዋታዎችም አንድ ላይ እንግዲህ ያለፉትን 17 ጨዋታዎች 2 አጋጣሚዎች ብቻ ላይ ነው ጎሎችን ማስቆጠር ያልቻለው። አንደኛው ከዋዳድ ካዛብላንካ ጋር ባደረገው ጨዋታ እንደዚሁም ደግሞ ከቶተናም ጋር ባደረገው ጨዋታ ላይ ብቻ ነው ጎል ማስቆጠር ያልቻለው እንጂ ሌሎቹ በተደረጉት በ15 ጨዋታዎች ላይ 25 ግቦችንና 4 አሲስት ማስመዝገብ የቻለ ተጫዋች ነው። በዋዳድ ካዛብላንካ ጋር ባደረገው ጨዋታ እንግዲህ 30 ደቂቃ ብቻ ነው መጫወት የቻለው። ከቶተናም ጋር ምንም እንኳን ሙሉ 90 ደቂቃ ቢጫወትም ምንም ጎል ማስቆጠር አልቻለም። ሌሎቹ ላይ ግን በጣም ብዙ ጎሎችን እያስቆጠረ ብዙ የጎል ተሳትፎችን እያደረገ ነው የሚገኙና ዘንድሮ እንግዲህ ከዚህም ካለፉትም አመታት የበለጠ የጎል ኮንትሪቢሽንም ያደርጋል ተብሎ ነው የሚጠበቀውና ማንቸስተር ሲቲ እንግዲህ በዘንድሮ አመት የተለየ ነገር ማድረግ የሚችል ከሆነ ዋንጫ ማንሳት የሚችል ከሆነ እንግዲህ በኤርሊንግ ሃላንድ አማካኝነት ነው የሚሆነው። ምክንያቱም በጣም ብዙ ጎሎችን እያስቆጠረ ነው የሚገኘው። ማንቸስተር ሲቲ በሚያሸንፍበት ሰዓት እንግዲህ እንዳለ ጎሎች እየመጡ ያሉት ከኤርሊንግ ሃላንድ ነው እና በዚህ ሰዓት እንግዲህ ኤርሊንግ ሃላንድ የሚጎዳ ከሆነ ምናልባትም ማንቸስተር ሲቲን ሊጎዳው የሚችልበት እድል አለ። ምክንያቱም ብዙ ጎሎች ከሱ ነው እየመጡ ያሉት። እንደ ሌላው ጊዜ እንግዲህ ማንቸስተር ሲቲ ከተለያዩ ተጫዋቾች ጎሎችን እያገኘ አይደለም የሚገኘውና ሞር ጎሎች እየተገኙ የሚገኙት ከኤርሊንግ ሃላንድ ነውና የኤርሊንግ ሃላንድ ጤነኛ መሆን እንግዲህ ለማንቸስተር ሲቲ በጣም ወሳኝነት አለው። ኤርሊንግ ሃላንድም እንግዲህ በዚሁ የሚቀጥል ከሆነ ምናልባትም በቀጣይ አመት በሚኖረው የባላንዶር ሽልማት ላይ ከምባፔ ጋር በጣም ጠንካራ ፉክክር የሚገጥመው ይመስለኛል። ሁለቱም በዚህ ሰዓት ድንቅ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ኤርሊንግ ሃላንድ እንግዲህ በጣም ብዙ ጎሎችን እያስቆጠረ ነው የሚገኘውና ለማንቸስተር ሲቲ ወሳኝ ተጫዋች መሆኑን እያስመለከተን ይገኛል። ማንቸስተር ሲቲ እንግዲህ ከዚህ በኋላ በጣም ወሳኝ የሚባሉ ጨዋታዎች አሉት። ከኢንተርናሽናል ብሬክ መልስ እንግዲህ ከኤቨርተን ጋር የሚያደርገው በጣም ወሳኝ የሚባል ጨዋታ አለበት። ምክንያቱም ኤቨርተኖች እንግዲህ መከላከል ላይ በጣም ጠንካራ ናቸው። ከዚህ በፊትም ከማንቸስተር ሲቲ ጋር ያደረጉትን ጨዋታ ስንመለከት እንግዲህ ማንቸስተር ሲቲን በጣም ሲፈትኑ የነበሩ ክለቦች ናቸው። ከዛ በኋላም በፕሪሚየር ሊጉ አስቶን ቪላን የሚያገኝ ይሆናል። በእነዚህ ሁለት ጨዋታዎች መካከል እንግዲህ ከቪላሪያል ጋር የሻምፒዮንስ ሊግ ጨዋታ አለ። ነገር ግን የፕሪሚየር ሊጉን ብቻ ብንመለከት ኤቨርተን፣ ከዛ አስቶን ቪላ፣ ከዛ በመቀጠል ደግሞ በርንማውዝን እንደዚሁም ሊቨርፑልን ከዛ ኒውካስል ዩናይትድን ነው የሚገጥመውና እነዚህ ተከታታይ ጨዋታዎች እንግዲህ የማንቸስተር ሲቲን የዘንድሮን የውድድር ዘመንን ሊወስኑ የሚችሉ ናቸው። በጣም ወሳኝ የሚባሉ በጣም ከባድ የሚባሉ ጨዋታዎች ናቸው። ምክንያቱም እንግዲህ ኤቨርተን ነው መከላከል ላይ ምንም ላይ በጣም ጠንካራ ናቸው። አስቶን ቪላ ያለፉትን ተከታታይ ጨዋታዎች እያሸነፈ የመጣ ቡድን ነው። በርንማውዝ ዘንድሮ እንግዲህ በጣም አስቸጋሪ ከሚባሉ ቡድኖች መካከል አንደኛው ነው። ከዛ ሊቨርፑል፣ ከዛ ደግሞ ኒውካስል ዩናይትድ። ሊቨርፑልና ኒውካስል ዩናይትድ እንግዲህ እንደዚህ ነው ብለን መዘርዘር የሚገባን አይመስለኝም። ምንም እንኳን ሊቨርፑል ያለፉትን 3 ጨዋታዎች ቢሸንፍም ነገር ግን አሁንም በጣም ጠንካራ ቡድን ነው። ጥሩ ተጫዋቾች ያሉት ቡድን ናቸውና እነዚህ ቀጣይ የሚያደርጓቸው 5-6 ጨዋታዎች እንግዲህ ለማንቸስተር ሲቲ በጣም ወሳኝ የሚባሉ ናቸው። ምናልባትም እነዚህ 5ቱንም የሚያሸንፍ ከሆነ የዘንድሮን የፕሪሚየር ሊግ ዋንጫ የማንሳት እድሉ በጣም ከፍተኛ ነው የሚሆነው። ካልሆነም ደግሞ በእነዚህ ጨዋታዎች ነጥብ የሚጥል ከሆነ ደግሞ ሌላ እንትን ውስጥ የሚገቡበት ሁኔታ ሊኖር ይችላል። የሳይኮ ሊጎዱ የሚችሉበት ሁኔታ አለ። እንደሚታወቀው እንግዲህ ያለፈው ሲዝን ላይ ተከታታይ 10 ጨዋታ 11 ጨዋታዎች እንግዲህ ሳያሸንፍ የሄደበት ጊዜ ነበርና ምናልባትም ወደዛ ሳይኮሎጂ ውስጥ ሊገቡ የሚችሉበት እድል አለና
በጣም ወሳኝ የሚባሉ ጨዋታዎች ከፊታቸው ይገኛልና የኤርሊንግ ሃላንድ ምርጥ ብቃት ላይ መገኘት ደግሞ እነዚህን ወሳኝ ጨዋታዎች እንግዲህ አሸንፎ እንዲሄዱ የሚረዳቸው ይመስለኛልና የኤርሊንግ ሃላንድ ምርጥ ብቃት ላይ መገኘት እንደዚሁም ደግሞ ጥሩ ጤንነት ላይ መገኘት እንግዲህ ለማንቸስተር ሲቲ ወሳኙን ሚና የሚጫወት ይመስለኛል። እናንተስ በቀጣይ ጨዋታዎች እነዚህ በዘረዘርኳቸው ጨዋታዎች ላይ ማንቸስተር ሲቲ ምን ያህል ነጥብ የሚሰበስብ ይመስላችኋል የሚለውን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ኤርሊንግ ሃላንድስ ምን ያህል ጎሎችን ሊያስቆጠር ይችላል የሚለውን ሀሳባችን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።